ከተማችን ከዚህ በፊት እንደምታስተናግደው ሳይሆን በየጊዜው የምታስተናግደው የእንግዶች ቁጥር እየጨመረ እያደገ ወደ አዲስ አበባ መምጣት ወደ ኢትዮጵያ መምጣት ሁሉ ጊዜ ብዙዎችን የሚስብ እየሆነ መጥቷል። ሁለት ትልልቅ ጉባኤዎችን ነው የምታካሄደው። አንደኛው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ነው። ሁለተኛው የጣሊያንና የአፍሪካ ስብሰባ ነው። ከነኚህ ጋር ደግሞ ተያያዥ የሆኑ አሁን እየተካሄዱ ያሉ ሌሎች ስብሰባዎች አሉ። አዲስ አበባም ተዘጋጅታ ነው የጠበቀቻቸው። በየጊዜው አዳዲስ ነገርን ይዛ አዳዲስ መንገዶች፣ አዳዲስ ገጽታዎች፣ አዳዲስ ሆቴሎች፣ አዳዲስ የመስተንግዶ አይነቶችና የመስተንግዶ ደረጃዎች፣ አዳዲስ በርካታ አገልግሎቶችን ይዛ የአፍሪካ እህት ወንድሞቿን በከፍተኛ ደረጃ ለማስተናገድ መስተንግዶዋን ጨርሳለች። እንግዶቻችንን ቤታችሁ አዲስ አበባ የአፍሪካ ህብረት መሰረት ወደ ሆነችው የሶስተኛዋ የዲፕሎማቲክ ማዕከል የሆነችው አዲስ አበባ እንኳን ደህና መጣችሁ ልንላቸው እንወዳለን። በርካታ ዝግጅቶች ናቸው የተደረጉት። ከሆቴሎች አንፃር ከወሰድን ሆቴሎች በርካታ አዳዲስ ሆቴሎች ወደ አገልግሎት እየገቡ ያለበትና የገቡበት ወቅት ነው። ነባሮቹ ራሳቸውን አድሰዋል። በየሆቴሉ ያሉ አገልጋዮች ስልጠና አግኝተዋል። የሀገራቸው አምባሳደሮች ናቸው። የእያንዳንዱ ሆቴል አገልግሎት ሰጪ አስተናጋጆች ለሀገራቸው አምባሳደር ሆነው ስለ ሀገራቸው የሚያስተዋውቁበት እንግዶቻቸውን የማይረሳ ትውስታ እንዲኖራቸው አድርገው የሚያስተናግዱበት ደረጃ ላይ እንደሚገኙ በተለያየ የክትትል ስራችን አረጋግጠናል። የከተማችንን ነዋሪዎች ሁሉ ካየን በጣም ደስተኛ ፊት ነው የምናየው። እንግዶችን ለማስተናገድ መንግስት ብቻ አይደለም እየተዘጋጀ ያለው። እያንዳንዱ የከተማ ነዋሪው በየቦታው ካየን የእንግዳ መቀበል ስሜት ያዳበረ የደስተኝነት ፊት ነው የምንመለከተው። ይሄ ታላቅ ነገር ነው። ድሮም በከፍተኛ ኢትዮጵያዊ ጨዋነት ሲያስተናግድ የኖረው ህዝብ ነው። አሁን ደግሞ እየጨመረ የመጣ ትርጉሙን በመረዳት እያንዳንዱ ኢትዮጵያዊ ለእንግዶቹ አምባሳደር ሆኖ ኢትዮጵያን ወክሎ የሚያስተናግድበት ኃላፊነት እንዳለበት የመረዳት ደረጃው ከፍ እያለ እንደመጣ የከተማችን ነዋሪዎች ያደረጉት እንቅስቃሴ ያሳያል። ሆቴል ብቻ አይደለም። በየመንገዱ የተደረገውን ዝግጅት ካየነው መንገዶች ታድሰዋል፣ ህንጻዎች ታድሰዋል፣ ፋሳድ አድርገዋል፣ አበባ መስለዋል። ከከተማዋ ጋራ አበባ መስለው እንግዶችን በማስተናገድ በደስተኝነት ስሜት የመቀበል አጠቃላይ ሁኔታው ይሄንን እውነት ይመሰክራል። የግብይት ቦታዎችንም ማየት እንችላለን። ሱቆች ምርታቸውን በማሻሻል ለቱሪስቶች ለኮንፈረንስ ቱሪዝም የሚመጡት ለስብሰባ የሚመጡት እንግዶች ደስ ብሏቸው እንዲገዙ ዋጋቸውንም ጭምር በማስተካከል በዚህ አጋጣሚ ከፍተኛ ትርፍና ጋብስ ሳይሆን ምርቶቻችንን እናስተዋውቅ፣ እንሽጥ፣ ይሄንን ደግሞ በተመጣጣኝ ዋጋ እናቅርብ የሚል ነው። ትራንስፖርትንም ካየን ትራንስፖርት የሚያቀርበው መንግስት ብቻ አይደለም። በርካታ የግል ሴክተሮች 20 ሺህ ለሚደርሱ እንግዶች የትራንስፖርት አገልግሎት ያቀርባሉ። ትልቅ የስራ እድል ነው የተከፈተው። ሲያስተናግዱ እያንዳንዱ አሽከርካሪ ስልጠና ወስዷል። እንግዶቹን ማስተናገድ የሚገባበት የመስተንግዶ የማገልገል ደረጃ ግልጽ ሆነው አውቀው በእውቀት እንዲሆን እንዲሁ መኪና ማሽከርከር ብቻ ሳይሆን በእውቀት እንዲያደርጉት ኢትዮጵያ የአፍሪካ ኩራት መሆኗን የፓን አፍሪካኒዝም መስራች መሆኗንና እስከዛሬም ፓን አፍሪካኒዝም ይዛ እዚህ በማድረስ በኩል የአንበሳውን ድርሻ የምትወስድ ሀገር መሆኗንና የዚች ሀገር ልጆች መሆናቸውን በኩራት እና በትልቅ ተነሳሽነት እንግዶችን የሚያስተናግዱበት የአቅም ግንባታ ተደርጎላቸዋል። በራሳቸውም ደግሞ በጣም ደስተኞች ናቸው፣ ዝግጁ ናቸው። ይህንን በራስ መተማመን በሚገባ መናገር ይቻላል። እያደገ የመጣ የአገልጋይነት የእንግዳ አክባሪነት ደረጃ በነዋሪዎቻችን ላይ በከፍተኛ ሁኔታ ይንጸባረቃል። የዘንድሮውን ከአምና ለምሳሌ የሚለይበትን አንዱን ብናይ አምና 12000 አካባቢ እንግዶች ነው። ዘንድሮ 20000 እንግዳ ነው የሚጠበቀው። አንዱ ልዩነት ይሄ ነው። የስበት ማዕከልነት ጨምሯል ማለት ነው። ወደ ኢትዮጵያ መምጣትን መውደድ፣ መፈለግ፣ መጓጓት እየጨመረ እንደመጣና የስበት ማዕከል መሆናችንን ያሳያል። ሁለተኛ ከተማችን እንደስሟ ውብ አበባ መስላለች።
አሁን ስብሰባውን ማካሄድ ብቻ ሳይሆን እንግዶቻችን የቆይታ ጊዜያቸውን እንዲያራዝሙ የቱሪስት መዳረሻ ቦታዎች በብዙ አማራጮች ተዘጋጅተዋል። የወንዞች ዳርቻዎቻችን፣ ፓርኮቻችን፣ በየመንገዱ በየአካባቢው ያሉ የህዝብ መገልገያ ቦታዎች የበለጠ ስበት የሆኑበትና የምንማማርበትም ናቸው። በሌላ በኩል ደግሞ የሰራናቸው መሰረተ ልማት ኢትዮጵያዊነትን ብቻ ሳይሆን አፍሪካዊነትንም ጭምር የሚናገሩ የሚያቀነቅኑ ናቸው። አጠገባችን የአድዋ ድል መታሰቢያ አለ። የአድዋ ድል መታሰቢያ የአፍሪካ ህብረት መስራቾች ለአፍሪካ ሀገራት ነፃነት የታገሉ ጀግኖች ጭምር ናቸው የተሳሉበት የተቀመጡበት ንግግራቸው ጭምር እዚህ ተንጸባርቋል። የአድዋ ድል ጀግኖች ብቻ አይደሉም። የሰራናቸው ስራዎች በከተማችን ላይ በመልሶ ማልማት፣ በኮሪደር ልማት፣ በተለያዩ ስያሜዎች እየሰየምን የሰራናቸው ስራዎች ለኢትዮጵያውያን ብቻ ሳይሆን ለአፍሪካ እህት ወንድሞቻችንም የስበት ማዕከል መሆንና አፍሪካዊነትንም ጭምር የሚያቀነቅኑ ናቸው። የአፍሪካ ጎዳና አለን፣ የአፍሪካ ፓርክ አለን። ደንበል ፊት ለፊት ላይ ካየን አዲስ የሰራነው ትልቅ ፕላዛ የአፍሪካን ካርታ ነው የሚያሳየው። ከውስጡ የሚወጣው ውሃ ጭምር የአፍሪካን ከፍታ መነሳት፣ የአፍሪካ ወደፊት አህጉር መሆኗን፣ የወጣቶች ሀገር መሆኗን የሚያንጸባርቁ እንደዚህ አይነት ብዙ ስራዎች አፍሪካዊነትን ጭምር ያቀነቀንበት ነው። ከኤርፖርት ቪአይፒ ተርሚናል ሲወጣ የሚታየው ትልቁ የአፍሪካ የሚያበራው ካርታ በአፍሪካ ላይ እያንጸባረቀ የመጣውን የማንሰራራት ሁኔታን ለማንጸባረቅ ነው። እነሱንም እንኳን ደህና መጣችሁ ማለት ነው። አዲስ አበባ የአፍሪካ መግቢያ በርም ናትና እነኝን ሁሉ ታሳቢ ያደረገ ነው። ስለዚህ ይሄ ሁሉ ቁጥር ሰው ወደ ከተማችን ሲመጣ እያንዳንዱ የከተማችን ነዋሪ በብዙ መንገድ ዝግጅት አድርጓል። አካባቢን ጽድት አድርጎ አሳምሮ በሚገባ አስውቧል። ከዚህ በፊት ቆሻሻም የማይመቹ ገጽታዎችም እያሳፈሩም በባነር እንሸፍን ነበረ። አሁን ግን ያሁኑ ባነር ዋናው አላማው ሁለት ብቻ ነው። አንደኛ ግንባታ ያላለቀ ቦታን ለመሸፈን፣ ሁለተኛው ደግሞ የአፍሪካ ህብረት ሊካሄድ ስለሆነ ያንን ለማንጸባረቅ፣ አብሮነትን ለማንጸባረቅ፣ ለማስዋብ የበለጠ የተገለገልንበት ነው። ይሄን ሁሉ የከተማችን ነዋሪ ነው የሰራው ከኛ ጋር ተባብሮ። እኛ መራ ነው እንጂ የከተማችን ነዋሪዎች ናቸው በየቦታው የሰሩት። ስለዚህ ልክ እንደሰራችሁ በኢትዮጵያዊ ጨዋነት በደስተኝነት እንግዶቻችሁን ለመቀበል እንደተዘጋጃችሁት ሁሉ ሁላችሁም የአዲስ አበባ ነዋሪዎች እንግዶቻችሁን በሚገባ በማስተናገድ የማይረሳ ትዝታ ሁሌ ወደ ኢትዮጵያ መምጣት ለአፍሪካ ነፃነት ፈርቀዳጅ የአፍሪካ ኩራት የሆነችው ኢትዮጵያ ሁልጊዜ በልባቸው የታተመች ሀገር ሆና ሁሌ ለመምጣት ደግሞ በተጨማሪ ዘንድሮ 20 ሺህ ነው፣ ለሚቀጥለው ደግሞ 40 ሺህ 30 ሺህ ሰው በዚህ ወቅት እንዲመጣ ለማድረግ የእናንተ ሚና ወሳኝ ነው። እንግዶቻችሁን ተንከባከቡ፣ አስተናግዱ። በፈገግታ በኢትዮጵያዊ ጨዋነት አስተናግደን በማይረሳ ትዝታ እንሸኛቸው እላለሁ። እጅግ አድርጌ አመሰግናለሁ።